በኢትዮጵያ መከሰቱን ለማመን የሚያዳግት የጭካኔ ተግባር። ተጎጂዎች የደረሰባቸውን አሰቃቂ በደል በአንደበታቸው ይገልጻሉ። ይድረስልን፣ ህዝብ መከራችንን ይስማ፣ መንግስት አጥፊዎቹን ይጠይቅልን ይላሉ። የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተለይም በኦሮሚያ አካባቢዎች በተከሰተው ሁከትና ግርግር 200 የሚደርሱ ሰዎች መገደላቸውንና በብዙ ቢሊየን ብሮች የሚገመት የመንግስትና የግል ሀብትና ኢንቨስትመንት መውደማቸው ተዘግቧል። ይህ አይነቱ ዘገባ ከቁጥር ባሻገር የጥፋቱን መጠንና እልቂት በቅጡ አይገልጸውም። እንዴት ብትሉ የጉዳቱ ሰለባዎች የደረሰባቸውን ሲናገሩ ከአንደበታቸው መስማት እውነታውን ያሳያል። የተፈጸመው ድርጊት አሰቃቂ ነው፣ በኢትዮጵያ ምድር ላይ የተፈጸመ ነው ብሎ ለመቀበል ያዳግታል። የጭካኔና አረመኔነት ጥግ የሚታይበት አሰቃቂ ክስተት። አገራችን እዚህ ደረጃ ላይ የደረሰችው መቼ ነው የሚል ጥያቄ ያጭርብናል። የጭካኔና አረመኔነት ድርጊቱ። የአዲስ አድማስ ጋዜጠኛዋ ናፍቆት የሱፍ ሰሞኑን በምዕራብና ምስራቅ ሐረርጌ በጥሮ አለማያ፣ ባቱ፣ ሐረርና ኮምቦልቻ ከተሞች ተገኝታ ከብዙዎቹ ጥቂቶቹን አናግራለች። ያናገረቻቸው ሰዎች ብሶት እነሆ በአዲስ አድማስ ጋዜጣ ነሐሴ 2 ቀን 2012 ዓ.ም እትም ላይ ሰፍሮ አግኝተነዋል። ሰላም ጤና ይስጥልን የተወደዳችሁ የዮሃ ሚዲያ ቤተሰቦቻችን፣ እነሆ በዚህኛው የመረጃ ጊዜያችን ላይ በኢትዮጵያ መከሰቱን ለማመን የሚያዳግት የጭካኔ ተግባር ሲል አዲስ አድማስ ጋዜጣ በነሐሴ 2 ቀን 2012 ዓ.ም እትም ያሰፈራቸውንና በተለያዩ ኦሮሚያ አካባቢዎች ላይ ጉዳት የደረሰባቸው ሰዎች ታሪክ የምንቃኝ ይሆናል። አብራችሁን ቆዩ። ሚልኪያስ ጌታቸው ነኝ። ባለቤቴ በ200 ሰዎች ነው ተቀጥቅጦ የተገደለው። ሙስሊም ጎረቤቴ ሁለቱን ልጆቼን ደብቃልኝ ነው የተረፉት። ወይዘሮ ወይንሸት ገብሬ የጭሮ ነዋሪ ናቸው። ጉዳታቸውን እንዲህ ነበረ ለአዲስ አድማስ ጋዜጠኛዋ ናፍቆት የሱፍ የነገሯት። በኔም ሆነ በቤተሰቤ የደረሰብን ሰቆቃ በቃላት የሚገለጽ አይደለም። ሰኔ 23 ከባለቤቴ ከብርሃኑ ዝቅ አርጋቸው ጋር የሥራ ባልደረባችን ልጅ ሞቶ ቀብር ሄደን ነበር። ከቀብር ስንመለስ ግርግር ተፈጠረና ገና ሐዘንተኞቹን ሳንሰናበት ነበር ቶሎ ብለን ወደ ቤት የመጣ ነው። አሰላ ብንወለድም እዚሁ ጭሮ ከተማ ውስጥ ነው የምንኖረው። ልጆችም ወልደን ያሳደግነው እዚሁ ነው። ባለቤቴ ቤት ከገባን በኋላ የጎረቤቶቻችን ፎቅ ሲመታ ድረሱላቸው እያለ ለህግ አካላት ሲደውል ነበር። እኛን አይነኩንም፣ እኔን ሲያዩ ይመለሳሉ፣ ተረጋጉ ብሎን ነበር። ነገር ግን 200 የሚሆኑ ሰዎች የውጭውን በር ሰብረው ገብተው ወጣቶችም በእድሜ ጠና ያሉም አሉ በለው እየተባባሉ የ5 ዓመት ልጄ አይኑ እያየ አባቱን እንደ እባብ ቀጥቅጠው ገደሉት። ልጄ ሌሊት አባቴ እያለ እየተወራጨ ጥርሱን እያፋጨ በቅዠት ሲሰቃይ ነው የሚያድረው። ልጄ አእምሮ ተቀይሮብኛል፣ ልጆቹን ይዘሽሺ ይገድሉሻል እያለ መትረፋችንን እንኳን ሳያይ ነው የሞተው። ያንን የ5 ዓመት ልጄን ይዤ እሪ ስል አትረፉልኝ እያልኩ ስጮህ ሙስሊም ጎረቤቴ ሁለቱን ልጆቼን ደብቃልኝ ነው የተረፉት። ባለቤቴ 2 ጊዜ ነው የሞተው። ምክንያቱም ወደ ሕክምና እንዳይሄድ እንኳን ሬሳውን ሰው ቤት ውስጥ ደብቀው ቆለፉበት። አረ ባለቤቴ የት ሄደ እባካችሁ አፋልጉኝ ስል በቀይ መስቀል አምቡላንስ ወደ ሕክምና ተወስዷል ብለውኝ ነበር። ሁሉም ካለፈ በኋላ ግን አስክሬኑ ሰው ቤት ውስጥ ተደብቆ ነው የተገኘው። እስካሁን ባለቤቴ ለምን እንደተገደለ የምናውቀው ነገር የለንም። ይህን ሁሉ በደልና ግፍ እየተቀበልነው በምን ምክንያት እንደሆነ አናቅም። ቤታችን ወድሟል፣ ንብረታችን የለም። አሁንም ዘመድ ቤት ተጠግተን በልመና ነው ከልጆቼ ጋር እየኖርን ያለነው። የኢትዮጵያ ሕዝብ ይፍረደኝ፣ ወላድ ይፍረደኝ። ወይዘሮ ወይንሸት ገብሬ ለቅሷቸውን እንባቸውን እያዘሩ ይናገራሉ። ባለቤቴ ከሁሉም ጋር ሰላም ነው። በኦዳ ቡልቱ ዩኒቨርሲቲ የአስተዳደር ሰራተኛ ነበር። ከበፊት ጀምሮ በዩኒቨርሲቲው ሲያገለግል ነው የቆየው። እኔም በዚሁ ዩኒቨርሲቲ ውስጥ ነው የምሰራው። ባለቤቴ ብርሃኑ በደግነቱ በተግባቢነቱ ነው የሚታወቀው። እኔን ሲያዩ ይመለሳሉ ያለው በዚሁ ቅንነቱ ነው። ሌላ ጠላት፣ ሌላ ገዳይ አልመጣብንም። እዚሁ እያየናቸው ያደጉ የዚሁ አካባቢ ሰዎች ናቸው ያጠቁን። የባለቤቴ እንደሚያወጣልኝ አስተማሪ የሆነ ቅጣት በገዳዮቻችን ላይ ይጣልልን። ያን ጊዜ ነው የምጽናናው። በእኛ የደረሰ በማንም አይድረስ፣ በእኛ ይብቃ። ወይዘሮ ወይንሸት ገብሬ የጭሮ ከተማ ነዋሪዋ ሐዘናቸውንም ስሜታቸውንም እንዲህ ይናገራሉ። አዲስ አድማስ ጋዜጣ ግን አሁንም ጽሑፉን ቀጥሏል። ሌላኛው ባለ ታሪክ 17 የልጅ ልጆች ባየሁበት ከተማ ነው ይህ ሁሉ መከራ የደረሰብኝ። መጦሪያዬን፣ እምነቴን፣ ተስፋዬን ተነጥቄ ቁጭ ብያለሁ። አቶ አበባው ከበደ የዓለም ማያ
ከተማ ነዋሪ ናቸው። እንድንተነፍስ ላበቃን አምላክ ምስጋና አቀርባለሁ። ድምጻችን እንደታፈነ እንሞታለን ብለን ተስፋ ቆርጠን ነበር። ተንፍሼ መከራዬን አገር ሰምቶት ለምን አሁኑኑ አልሞትም? አይቆጨኝም። ጥቃቱ ከደረሰ ልክ ዛሬ 1 ወር ከ1 ቀን ሆኖን በዚህ በ1 ወር ውስጥ የደረሰችልን ይህችው የምንሞትላት የምንደበደብላት ቤተክርስቲያን ብቻ ናት። መጠለያም የሆነች የምንበላውንም የምንለብሰውንም ያቀረበችልን ቤተክርስቲያን ናት። በእለቱ ስራ አድሬ ወደ ቤት በተመለስኩበት ሰዓት በግምት 3 ሰዓት ከ30 ይሆናል። ከ60 በላይ የሚሆኑ ሰዎች ህፃናትን ከፊት አስቀድመው የውጭውን አጥር ገልብጠው ገቡ። እኔ በሰዓቱ እየታጠብኩኝ ነበር። ቤንዚን በፕላስቲክ ጠርሙስ ሞልተው ይዘው እያርከፈከፉ መስታወት እየሰባበሩ በመኝታ ቤት በሳሎንና በተለያዩ ክፍሎች ያሉ ባለፉት 50 ዓመታት ያፈራሁትን ንብረት ሲወድም በእኔ ላይ ከባድ ድብደባ ተፈጽሞብኝ በአዛውንትነቴ ላይ ይህ ጉዳት ሲጨመር ሰውነቴ በሙሉ ተሰባብሮ ደቋል። በመጨረሻም ከፍተኛ መፍጨርጨር አድርጌ ባለቤቴንና ልጄን ይዤ አንድ ክፍል ውስጥ ገብቼ በር ዘጋው። በሩን ቀጠቀጡና አልሰበር ሲላቸው ትተውት ሄዱ። እኛም ከሞት ተረፍን። ከልጅነት እስከ እውቀት ሀብት ንብረት ያፈራ ነው። ልጄ አረብ ሀገር ተሰቃይታ ያፈራችው ወርቅ ማዕት ዕቃ ምን ይቀራል? ውድም አለ። በጥቂት ሰዓት ውስጥ ቤታችን ወደ ፍርስራሽነት፣ ንብረታችን ወደ አመድነት ተቀየረ። በዚህ ውድመት ከ2 ሚሊዮን ብር በላይ አጥቻለሁ። ይህ ሁሉ መከራና ውርደት የደረሰብኝ ይህን ሁሉ ህይወት ባሳለፍኩበት አለማያ ከተማ ነው። አሁን መጦሪያዬን፣ እምነቴን፣ ተስፋዬን ተነጥቄ ባዶ እጄን ቁጭ ብያለሁ። የት ነው የሚሄደው? ከአለማያ ከተማ ውጪ አገር የለኝም፣ ዓለምም የለኝም። ወገኖቼ እስኪ ፍረዱኝ። ከእገሌ ቤት ጀምረህ እገሌን ምታው እየተባለ ስም ዝርዝራችን ተይዞ ነው ጥቃት የደረሰብን። ክርስቲያን መሆን ኃጢአት ነው እንዴ? ለማን ነው አቤት የምንለው? ልጆቻችን መጡብን ሊገድሉን ነው እያሉ ሌሊቱን እየበረገጉ በስቃይ ነው ያለነው። ቆርቆሮ በነፋስ ኳ ባለ ቁጥር መጡብን እንሽሽ እያሉ ሌሊት እንቅልፍ የለንም። ቀጣይ ጣፋንታችን ምንድነው? ለቀጣይ ህይወታችን ምን ዋስትና አለን? እንግዲህ መንግስት ምንድነው የሚያደርገን? አሁንም ማስፈራሪያና ዛቻው ቀጥሏል። እንደጀመርናችሁ እንጨርሳችኋለን እየተባልን ነው። ዋስትና የለንም። የዛሬ አዳራችንንም አናቅ። መከላከያ ከዚህ ከተማ እንዳይነሳብን እንዲጠብቀን ለዓለምና ለኢትዮጵያ ህዝብ ንገሩልን፣ ጩሁልን፣ ድምጻችን ይሰማ፣ መከራችን ይታይ። እናንተም ጋዜጠኞች ቃላችሁን ጠብቁ፣ የተናገርነውን ወስዳችሁ ለሁሉ አሰሙልን። እኔ ይህንን ተንፍሼ እንባዬን በማፍሰሴ ከላይ ላይ የሆነ ሸክም የወረደልኝ ያህል ቀለል ብሎኛል። ክብር ለመድኃኔዓለም ይሁን። አቶ አበባው ከበደ የአለማያ ከተማ ነዋሪው ሐሳባቸውን፣ ቁጭታቸውን፣ መልእክታቸውን፣ ሐዘናቸውን እንዲህ ገለጹ። አሁንም ግን የሰቆቃ ታሪኮች፣ አሳዛኝና ስሜትን የሚሰብሩ ታሪኮች አዲስ አድማስ ጋዜጣ ላይ ሰፍረዋል። ሌላኛው ባለ ታሪክ 40 ዓመት በሕክምና ያገለገለችው እናቴን ቀጥቅጠው ገደሉብኝ ትላለች። የማይሽር ቁስል ይዣለው፣ መንግስት ደሜን ይመልስልኝ። ሐኪም ሰራዊት ተረፈ የአለማያ ከተማ ነዋሪ። አለማያ ከተማ ውስጥ ብዙ ዓመት ኖሬያለሁ። ልጆቼ ሁሉ እዚሁ ከተማ ውስጥ ነው ወልጄ ያሳደግኩት። እናቴ ከአዲስ አበባ ከመጣች ገና 20 ቀኗ ነበር። ሰኔ 23 የተፈጠረው ችግር ብዙ ጠባሳ ጥሎብኝ ያለፈው። የዚያን ቀን ከእንቅልፋችን ስንነሳ አብራኝ የኖረች ጎረቤቴ ሀጫሉን ቀብረን ስንመለስ ሌላ ሰው መቅበር የምንጀምረው ከዚህ ቤት ነው እያለች ብሔርና ሃይማኖቴን እየጠቀሰች ስታስተባብርብኝ ነበር። ከዚያ በኋላ ልጆቼን ሰብስቤ በሬን ዘግቼ ቤቴ ውስጥ ቁጭ አልኩኝ። ትንሽ ቆይተው እየጨፈሩ መጡ። የድንጋይ ሩምታ ቤታችን ላይ ይወርድብን ጀመር። ባለቤቴ ተኝቶ ነበር። በዚህ ድንጋጤ ተነስቶ ወጣ። ልጄና እናቴን በጣም ብዙ ድንጋይ ይወረውሩ ጀመረ። እኛ ግራ ተጋባን። የባለቤቴ ወንድም ባጃጅ በር ላይ ቆሞ ነበር። መጀመሪያ እሷን ማንደድ ያዙ። ከዚያ በኋላ የመንግስት ኃይል እንዲደርስልኝ ብሎ ባለቤቴ ወደ ሰማይ መተኮስ ጀመረ። እሱ ሲተኩስ ትንሽ መለስ ሲሉና እንደገና ግር ብለው ይመጣሉ። ከዚያ በኋላ የመካከለኛውን የውጭ በር ገንጥለው ገቡ። ባለቤቴን አንተ ነፍጠኛ አማራ፣ ስምህ ቴድሮስ ነው፣ እንገድልሃለን፣ ናውጣ አሉት። ከዚያ እኔ ቤት አንዲት ልጅ ነበረች። እሷ ኦሮሞ ነች እንዳትነኩ ብለው ድንጋይ ውርወራውን አስቆመው እሷ ከወጣች በኋላ እኛ ላይ ጥቃቱን ቀጠሉ። እሷን አስወጥተ እንዴት ደካማ እናቴን አታስወጣልኝም ስለው ፖሊስ እኮ ደጅ ላይ አለ አለኝ። ያ እኔ ጋር የነበረችውን ሚስቱን ያስወጣው ሰውዬ ፖሊስ ካለማ ብዬ ባጃጁ እየነደደ የነበረበትን እሳት ዘልዬ ወጣሁና እባካችሁ
እናቴን አውጡልኝ፣ ልጆቼን አውጡልኝ አልኳቸው። ያኔ እኔን ይቀጠቅጡኝ ነበር። በዚህ መሃል እርዳታ ለመጥራት ወደ ሰማይ ሲተኩስ የነበረውን ባለቤቴን መሳሪያውን ነጥቀው ወደ ፖሊስ ጣቢያ ብቻውን ወሰዱት። ያኔ እኛ ብቻችንን ቀረን። ከዚያ በኋላ የሆነውንማ ምኑን ከምኑ አድርጌ ልንገራችሁ ወገኖቼ። እናቴን በእሳቱ ላይ እያንገዳገደ ይዟት ወጦ አሻግሮ አስቀመጣት። ምክንያቱም እናቴ የአስም በሽተኛ ስለሆነች ታፍና ልትሞትብን ሆነ። ከዚያም ልጄን 7 ቦታ ጭንቅላቱን ብትንትና አድርገው በሜንጫ ጎኑን ወቅተው ሲያበቁ እናቴን ስታገለግል በኖረችበት ሀገር ጭንቅላቷን በሜንጫም በድንጋይም ቀጥቅጠው ልጄንም እናቴንም ራሳቸውን ስተው ሲወድቁ ሞተዋል ብለው ተዋቸው። እኔን ያለ እናት አስቀሩኝ። ፖሊሶች ባለቤቴን ብቻ ይዘውት ከሚሄዱ እኛንም ፖሊስ ጣቢያ ወስደውን ሊያተርፉን ይችሉ ነበር። ባለቤቴን ይዘው ሄደው ልክ እጥፍ እንዳሉ ቀሪዎቹ እኔን እግሬን በጥይት መተው ጥይቱ በአንድ በኩል ገብቶ በአንድ በኩል ወጣ። ከዚያ እኔም አቃተኝ። እናቴና ልጆቼም እዛ ወድቀው የሚያነሳቸው አጥተው ከ1 ሰዓት በላይ ደማቸው ፈሰሰ። ልጄ ወድቆ ውሃ ሲል ሰዎች ሊያነሱት ሲመጡ ስታስተባብርብኝ የነበረችው የጎረቤቴ ልጅ እስኪ ወንድ አንድ ሰው መጥቶ ያንሳው በማለት 2 ጊዜ ከሰዎች እጅ ውሃውን ተቀብሎ ደፋው። እኔ ምን አይነት ጉድ እንደመጣብን አላቅም። ሁለተኛውን ጉድ ልንገራችሁ። ይህ ሁሉ ሆኖ ልጄንና እናቴን ሐኪም ቤት ለመውሰድ እንኳን ሌላ ፈተና ገጠመን። እኔ በጥይት መመታቴና ሽባ መሆኔ ሳያንስ በሜንጫ አንገቴን ሊቆርጡኝ ሲሉ አንዷ እግዚአብሔር ይስጣት ጎትታ ቤቱ አስገባችኝና በር ቆለፈች። ይመጣሉ፣ በር ይደበድባሉ። የለችም ሄዳለች ትላቸዋለች። ተመልሰው ይመጣሉ፣ በር ይመታሉ። በጣም ከፍተኛ መከራና ስቃይ ነው የደረሰብን። እኔ ተቆልፎብኝ እሰማለሁ። ልጁም አሮጊቷም ሞተዋል እያሉ በኦሮምኛ ሲያወሩ ነበር። መጨረሻ ላይ እነሱ ሞተው የኔ መትረፍ ዋጋ የለውም ብዬ ተጎትቼ በሩን ከፈትኩና ወጣሁ። ሁለቱም ወድቀው ደማቸው ይፈሳል። አልኩ ለፍልፌ ብዬ አንድ መኪና መጣ። ስንትና ስንት ቦታ ተደውሎ አንዲት ጸበል ላይ የነበረች ጓደኛዬ እህቴ እየሞተች ነው ብላ ቤተክርስቲያኑን በጩኸት ስታናጋው በስንት ሰው ጩኸት ተነስተን ሐኪም ቤት ከሄድን በኋላ ልጄንና የባለቤቴን ወንድም እንደ ነገሩ ሰፏቸው። እኔና እናቴን ግን ምንም አላደረጉልንም። ከሐረር ሆስፒታል ሪፈር ተጽፎልን ድሬዳዋ ለመሄድ እዚህ አለማያ መጣን። ከግማሽ ሰዓት በላይ አጃቢ እንዲሰጠን ብንጠይቅም መለሳችሁ ሐረር ሆስፒታል ውሰዷቸው፣ አጃቢ የለንም፣ መንገድም ዝግ ነው፣ ምንም ማድረግ አንችልም አሉ። ሹፌሩ እግዚአብሔር ይስጠው እኔ እስከ መጨረሻው ሞታለሁ እንጂ አልመለሳቸውም ብሎ በ2 አምቡላንስ ነው የሄድነው። ሹፌሮቹ ራሳቸው መንገድ የተዘጋበትን ድንጋይ ያነሱ ማታ 12 ሰዓት ድሬዳዋ ማርያም ወርቅ ሆስፒታል ገባን። እዛ እየተረዳን ቆየን። ለእናቴ ከአዲስ አበባ ድረስ ኒውሮሎጂስት መጥቶ ሕክምና ተደረገላት። ጭንቅላቷን በጣም ስለተመታች ልትተርፍ አልቻለችም። በ6ኛው ቀን ሰኔ 29 ቀን 2012 ዓ.ም አረፈች። እናቴ ካራሚሌ ሆስፒታል ከ40 ዓመት በላይ ያገለገለች ሐኪም ናት። ድሮም ቢሆን በሞት ካራሚሌ ወስደሽ እንድትቀብሪኝ አደራ ትለኝ ነበር። ሆኖም ካራሚሌ ወስደን መቅበር አልቻልንም። ድሬዳዋ ደብረ መንክራት መድኃኔዓለም ቤተክርስቲያን ተቀበረች። እኔም ሆስፒታል ነበርኩኝ። እናቴን በዚህ አይነት ወድቃ ቀረች። የደረሰብን መከራ አይነተ ብዙ ነው። ይሄ ሁሉ አልበቃ ብሎ በንጋታው ሰኔ 24 መጥተው ቤታችንን በድጋሚ ያቃጠሉት። ይህንን አቃጥለው ሲያበቁ ገጠር ውስጥ መልካ ገመቹ የሚባል ክሊኒክና ፋርማሲ ነበረን። እኔም ከ20 ዓመት በላይ አገርና ሕዝብ ያገለገልኩ ሐኪም ነኝ። እዚያ ገጠር ድረስ ሄደው 7 ክፍል ቤት የሆነውን ፋርማሲና ክሊኒክ አቃጥለው እንዳልነበር አደረጉት። 2-3 ጊዜ ነው የገደሉን። በጥናት ስማችን ተለይቶ ተይዞ ከከተማዋ ውጪ ያለ ንብረታችን ሳይቀር ነው የተቃጠለው። እናቴን ቀጥቅጠው የገደሉት፣ እኔን በጥይት መተው ሽባ ያደረጉኝ፣ ልጄንና የባለቤቴን ወንድም ጭንቅላታቸውን መዓት ቦታ ፈነካክተው ደማቸውን ያፈሰሱት እኔና እናቴ አዋልደን ከልጆቻችን ጋር ያሳደግናቸው የምናውቃቸው ልጆች ናቸው። እኔ ክሊኒኩን፣ ልጄ ደግሞ ፋርማሲውን ይዘን በገጠር የምንሰራበትን ሁሉ ሲያጠፉት ሲያወድሙት፣ የከተማው መኖሪያ ቤታችን ሲቃጠል፣ ባጃጃችን በራችን ላይ ሲነድ፣ የቤተሰብ ደም አስፋልት ላይ ሲፈስ ፖሊስ ደጃፋችን ላይ ቆሞ ነበር። የቤታችንንም እሳት ማጠፋት እኛንም ከሞትና ከጉዳት መታደግ ይችል ነበር። ከሁሉም የእናቴ ነገር ነው የሚያንገበግበኝ። እዚህ ቦታ በዚህ ሁኔታ መሞት አልነበረባትም። የእድሜ ልክ ጸጸት ነው የሆነ። በሰላም ከተቀመጠችበት ከአዲስ አበባ አምጥቼ አስገደልኳት። የኢትዮጵያ ሕዝብ
መንግስት እናት ያለው ልጅ የወለደ ሁሉ ይፍረደኝ። ባለቤቴ ታስሮ ንብረታችን ወድሞ እናቴን ቀብሬ እኔ ሽባ ሆኜ ጭንቅላታቸው ወንፊት የሆኑ ልጄንና የባለቤቴን ወንድም ይዤ ሜዳ ላይ ወድቄያለሁ። መቼም ቢሆን የማይሽር ቁስል ይዣለሁ። ፍረዱኝ። መንግስት ደሜን ይመልስልኝ ይላለሁ። ሐኪም ሰራዊት ተረፈ የአለማያ ከተማ ነዋሪዋ ሐዘናቸውን ብስጭት ለቅሶ በተቀላቀለበት ስሜት እንዲህ ተነፈሱ። አዲስ አድማስ ቀጥሏል። ሌላ ታሪክ የመጨረሻ ለ57 ዓመት ለፍቼ ያፈራሁት ሀብት ወድሞ ያለ መጦሪያ ቀርቻለሁ ይላሉ ወይዘሮ ሽቶ ተገኝ። እኔ የ70 ዓመት አዛውንት ነኝ። በአለማያ 01 ቀበሌ ላለፉት 57 ዓመታት ኖሬያለሁ። አግብቼ ንብረት አፍርቻለሁ። ከሰውም ጥሩ ፍቅር አለኝ። ምንም በማላውቀው ሰኔ 23 7 ሰዓት ተኩል ላይ ነው ዱብዳ የወረደብኝ። እኔ ከሐረር 23 ኪሎ ሜትር ርቀት ላይ ከምትገኘው ኮምቦልቻ የምትባል ቦታ ችግር ተፈጠረ ሲባል እዚያ ላሉ ዘመዶቼ ነበር ዋይ እያልኩ የምጨነቀው። እኔማ በኖርኩበት ባሳደግኳቸው ልጆች ማን ይነካኛል ብዬ አስቤ ከዚያ ቀን በ7 ሰዓት ተኩል ላይ የውጩን በር ገንጥለው ገቡ። ማአት ናቸው ልጆቼ። ምን አደረኳችሁ? ምን በደልኳችሁ ብዬ ጡቴን አውጥቼ በጠባችሁ ጡት ይዣችኋለሁ። እኔ ከማን ነው ጠቤ? ምን አደረኩኝ? እባካችሁ ተውኝ ስላቸው አንቺን ማንም አይነካሽም፣ ነይ ውጭ፣ በእጄ የተወለዳችሁ ናችሁ፣ እኔም ለማንም ክፉ አይደለሁም፣ በፈጠራችሁ ተውኝ ብልም አልሰሙም። እሺ በእሳት አታቃጥሉኝ፣ ስቃይን አታብዙት፣ ባይሆን አርዳችሁ ግደሉኝ አልኩ። የቤቱ ጭስ አፈነኝ፣ ጆሮዬም ተዘጋ፣ አይኔም ተደፈነ። የድንጋይ ናዳ ከላይ ይወርድብኛል። እኔ አክስቴ እንኳን ልጅ ቤት ነበረች። ዛሬ እኔ ቀፎኛል፣ ተነሽ እንውጣ ስትለኝ አርፈሽ ቁጭ በይ፣ እኔን ማንም አይነካኝም፣ ይሄ ከተወለድኩበት ቦታ በላይ የምወደው ወግ ማዕረግ ያየሁበት ቦታ ነው ብዬ ቆይቼ ነው ይህን ሁሉ መከራ የተቀበልኩት። እሷን አንዴ እሳት ውስጥ ይከቷታል፣ አንዴ ያወጧታል። በስንት መከራ ነፍሳችን ተረፈ። 57 ዓመት ሙሉ ያፈራሁትን ንብረት፣ ግሮሰሪን፣ እቃዬን፣ ገንዘቤን በሙሉ በሳት አውድመው አልቃጠል ያለውን ቴሌቪዥንና ፍሪጅ ስብርብር አድርገው ያለ መጦሪያ ያስቀሩኝ። አሁን ጉልበቴ ደክሟል፣ ሰርቼ ተኳለሁ አልልም። 70 ዓመት ሆኖኛል። መጦሪያ የለኝም። ለምን ይሄ መከራ እንደደረሰብኝ አላውቅ። ከዚህ በኋላ ጎዳና ላይ ወድቄ ከመለመን ውጪ ሌላ ተስፋ የለኝም። ሌላው ቀርቶ እዚህ ቤት ጸሐፊ የሆነና አንድ ፖሊስ ተከራይ ነበሩኝ። ፖሊሱ መሳሪያ ደብቋል አውጪ ብለው የሁለቱንም ተከራዮች ቤት ከነቃቸው ነው ያወደሙት። መንግስትና ህዝብ ባለበት ሀገር እንዲህ አይነት ለጆሮ የሚዘገንን ጥቃትን የደረሰብን። መንግስት አጥፊዎቹን ይቅጣልን። እኛስ እድሜያችን ሄዷል። ከዚህ በኋላ የሚኖሩት ልጆቻችን ጉዳይ ያሳስበናል። ዙሪያው ገደል ነው የሆነብን። ደማችን ፈሰሰ፣ ሀብታችን ወደመ። ወዴት እንድረስ? በቀጣይስ ሌላ መከራ አይደርስብን እንደሆነ በምን እናውቃለን? እስካሁን በምን ምክንያት ይህ ሁሉ ግፍ እንደደረሰብን አናውቅም። መንግስት ይድረስልን። የኢትዮጵያ ህዝብ ጉዳያችንን ይስማልን። ከዚህ በላይ ምንም የምለው የለኝም። የሀገር ያለ የወገን ያለ የመንግስት ያለ መከራችን ይብቃ። በኢትዮጵያ መከሰቱን ለማመን የሚያዳግት የጭካኔ ተግባር ከአዲስ አድማስ ጋዜጣ ነሐሴ 2 ቀን 2012 እትም የተወሰደ በሚልኪያስ ጌታቸው ቀረበ። ፈጣሪ ለሀገራችን ለወገናችን ሰላም፣ ለሞቱት ነፍሳቸውን በገነት ያኑር፣ ላሉት መጽናናትን ይስጥልን።